ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳይ ደርቤ የሚቀርበው የመጋቢት 25 ቀን 2018 ዓ.ም ይዞትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እጋብዛለሁ። የጠለስ ሚዲያ ኢምፕሬሽን ይጨምር ዘንዳ ላይቭ ፕሪሚየሩን በምታዩበትም ሰዓት የልብ ምልክቷን ታብታብ እያደረጋችሁ ትመለከቱ ዘንድ ጋብዤ በቀጥታ ወደ ዕለቱ ፕሮግራም አልፋለሁኝ። የመጀመሪያ ርዕሳችን የአዲስ አበባን ጉዳይ ይመለከታል። ኦህዴድ ወደ ስልጣን የመጣበትን የመጋቢት 24 ቀን እሱን ጠብቆ የኦሮሞ የሚለውን ጥያቄ ለመመለስ ጥረት አድርጓል። በአዲስ አበባ ሕዝብ እጦት ላይ፣ በአዲስ አበባ ሕዝብ ባርነት ላይ ፖለቲካዊ ትርፋማነት ለማግኘት የሚያስችለውን ሕግ በትናንትናው ዕለት ማጸደቅ ችሏል። በአዲስ አበባ ሕዝብ መብት ላይ ተረማምዶ ኦህዴድ የኦሮሚያ ብሎ የሚያስበውን ጥያቄ ትናንት አስመልሷል ማለት ይቻላል። እነ ዶክተር አበባውና ዶክተር ደሳለኝ ቢቃወሙትም የብአዴን ተላላኪዎች ከኦህዴዶች ጋር እጃቸውን አንከርፍበው የአዲስ አበባ ሕዝብ በትናንትናው ዕለት ሽጠውታል። ብአዴን የአዲስ አበባ ሕዝብ በትናንትናው ዕለት እጁን አውጥቶ ሽጦታል ማለት ይቻላል። እነ ጀዋርና ኦላ ከቀናት በፊት ሲናገሩ ነበር። ኦላ ባወጣው መግለጫ ምን ብሎን ነበር? አብይ አህመድ የፊንፊኔን ካርድ መሳቡን ነግሮን ነበር። የቄሮ ካርድ መሳቡን፣ የድንበር ካርድ መሳቡን፣ የሃይማኖት ካርድ መሳቡን፣ የተለያዩ አብይ አህመድ እጅ ላይ ያሉ ካርዶችን ዝርዝሩ አሳውቆ ነበር። እንደተባለውም ከቀናት በፊት ሽመልስ አብዲሳ ቄሮዎችን ሰብስቦ ኦሪየንቴሽን ሲሰጥ ታይቷል። የቄሮ ካርድ መሳቡን በዛ መድረክ ተረጋግጧል። በትናንትናው ዕለት ደግሞ የፊንፊኔን ካርድ በእነሱ አጠራር ማለት ነው የአዲስ አበባን ካርድ በመሳብ አብይ አህመድ ላለፉት 6 ዓመታት ሲያጓትተው የነበረውን ሕግ ትናንት ማጸደቅ ችሏል። ይህም በትናንትናው ዕለት ተግባራዊ ያደረገው ውሳኔ ጀዋር መሐመድ ከቀናት በፊት እንደተናገረው አብይ አህመድ ከቻለው ኦሮሚያን ካልቻለ በሻሻን ይገነጥላል በማለት የተናገረውን ንግግር እሱ በተግባር እየተገለጸ መምጣቱን የሚያሳይ ነው። መጋቢት 24ን ጠብቆ አብይ አህመድ በህዝብ ተወካዮች ምክር ቤት ያጸደቀው አዲሱ የወንጀል ስነ ስርዓትና የማስረጃ ህግ አዋጅ በአዲስ አበባ ከተማ ነዋሪና በከተማዋ ራስን የማስተዳደር መብት ላይ ሊያመጣ የሚችለው ተጽዕኖ ምንድን ነው በማለት አንድ ታዋቂ የህግ ባለሙያ አነጋግረን ነበር። የሰጠን መልስ እንደዚህ የሚል ነው። አንደኛ፣ አዲስ አበባ ነዋሪ ለኦሮሚያ ክልል ፍርድ ቤቶች አሳልፎ ይሰጣል ብሎናል ህጉ። አዋጁ በአዲስ አበባ ከተማ ውስጥ በሚገኙ የኦሮሚያ ክልላዊ መንግስት ተቋማት ሰነዶች፣ በጀትና መሰል የክልል ጥቅሞች ላይ ወንጀል ተፈጽሟል ተብሎ ሲታሰብ ጉዳዩን የማየት የዳኝነት ስልጣን ለኦሮሚያ ክልል ፍርድ ቤቶች ይሰጣል ይላል። ይህም ማለት አንድ የአዲስ አበባ ነዋሪ በኦሮሚያ መስሪያ ቤቶች አካባቢ በሚገኝበት ወይም አገልግሎት በሚያገኝበት ወቅት ወንጀል ፈጽሟል ተብሎ ከታሰበ በኦሮሚያ ክልል ፍርድ ቤቶች ሊዳኝና በክልሉ ማረሚያ ቤቶች ሊታሰር ይችላል ማለት ነው። የአሰራር ወንጀል በተፈጸመበት ቦታ ቴሪቶሪያል ጀሪስዲክሽን የመዳኘት መርህን የሚጥስና ነዋሪውን ያለፍላጎቱ ለሌላ ክልል የዳኝነት ስርዓት አሳልፎ የሚሰጥ ነው ብሎናል የህግ ባለሙያው። ሌላው ራስን በራስ የማስተዳደር ህገ መንግስታዊ መብትን ይጋፋል። በህገ መንግስቱ አንቀጽ 49(2) መሰረት አዲስ አበባ ራስን የማስተዳደር ሙሉ ስልጣን ቢኖራትም የአዋጅ ግን የሌላ ክልል የዳኝነት ስልጣን በከተማዋ ወሰን ውስጥ እንዲያርፍ በማድረጉ የከተማዋን ሉዓላዊነትና የነዋሪውን መብት ጥሷል ብሎናል። በከተማው ውስጥ የሚፈጸሙ ማንኛውም ወንጀሎች በፌዴራል ፍርድ ቤቶች መታየት ሲገባቸው ለኦሮሚያ ክልል ፍርድ ቤቶች ልዩ ስልጣን መሰጠቱ የፌዴራል ስርዓቱንና የስልጣን ክፍፍል የሚጥስ ነው ብሎናል። 3 የህግ የበላይነትና የእኩልነት መርህ መናጋት አስከትሏል ብሏል። አዋጁ ከሌሎች ክልሎች በተለየ ሁኔታ ለኦሮሚያ ክልል ብቻ በአዲስ አበባ ውስጥ የዳኝነት ስልጣን መስጠቱ በክልሎች መካከል ሊኖር የሚገባውን የእኩልነት ስሜት የሚያጠፋና አንዱን ክልል ከሌላው የበላይ አድርጎ ያስቀመጠ ነው ብሎናል የህግ ባለሙያው። በአዲስ አበባ ውስጥ ሌሎች ክልሎችና ዓለም አቀፍ ተቋማት ቢኖሩ ለኦሮሚያ ክልል ብቻ እንዲህ አይነት መብት መሰጠቱ ህጋዊ መሰረት የሌለውና አድሏዊ አሰራር ነው ብሎናል። 4ኛ፣ የስልጣን ሽሚያና የህግ ግጭት ያስከትላል። አዋጁ በፌዴራል ፍርድ ቤቶችና በኦሮሚያ ክልል ፍርድ ቤቶች መካከል ግልጽ የሆነ የስልጣን ግጭት ይፈጥራል።
በተለይም የክልሉ ጥቅም የሚለው ሐረግ ሰፊ ትርጉም ሊሰጠው የሚችል በመሆኑ ማንኛውም በከተማ ውስጥ የሚንቀሳቀስ ነዋሪ በክልሉ ፍርድ ቤቶች ስር ለማጠቃለል እንደ በር ሊያገለግል ይችላል ይላል። አምስተኛ የታሪክና የፖለቲካ ተጠያቂነት። የአዋጅ የህግ ምሁራንና ባለድርሻ አካላት ያቀረቡትን ተቃውሞና የማሻሻያ ሀሳብ ወደ ጎን በመተው የጸደቀ በመሆኑ በሂደቱ የተሳተፉ የምክር ቤት አባላትን ለታሪካዊ ተጠያቂነት ያጋልጣል። አዋጁ ህዝባዊ ውይይት ሳይደረግበትና በቂ መግባባት ሳይደረስበት መጽደቁ በነዋሪውና በመንግስት መካከል ያለውን መተማመን ይበልጥ የሚያሻክር ነው በማለት የህግ ባለሙያ ማብራሪያ ልኮልናል እና ሀገራዊ ምክክር ሊደረግ ወደፊት ቀጠሮ ተያዘበት ዕለት አብይ አህመድ ፕሮፌሰር መስፍን የተባለ እሱን ተከትሎ ያበደ ሰው የምክክር ኮሚሽን አድርጎ ሹሞ ምክክር እየተባለ ባለበት ሰዓት ላይ ያለ ምክክር እና አብይ አህመድ የፈለጉት እነ ሽመልስ አብዲሳ የፈለጉት ህግ የአዲስ አበባን ራስን በራስ የማስተዳደር መብት የሚጥሰው ህግ ኮሬኔ ገኛ፣ አባት ወርቤ፣ ሸኔ፣ ጋሸና ሲርና የመሳሰሉ የጸጥታ ኃይሎች አዲስ አበባ ውስጥ እየገቡ በቦቴያቸው በአንበሳ ጫማቸው የትኛውንም የአዲስ አበባ አንገት እንዲረግጡ የሚያደርጋቸው ህግ በትናንትናው ዕለት እንዲጸድቅ ተደርጓል። ይሁንና ታዲያ እንደዚህ አይነት የመጨረሻ ፋሽስታዊና የአፓርታይድ ህግ በትናንትናው ዕለት የጸደቀ ቢሆንም የዜግነት ፖለቲካ እናራምዳለን የሚሉ ፓርቲዎች ምንም እንዳልተፈጠረ ምንም እንዳልተከሰተ በቸልታ አልፈውታል። የመሀል ሀገር ፖለቲካ እናራምዳለን የሚሉት መሀል እንጫወታለን የሚሉት እነ ኢዜማ አልሰሙም አላዩ። እንደዚህ አይነት አፋኝ የሆነ የአዲስ አበባን ራስን በራስ የማስተዳደር መብት የሚጥስ ህግ ቀስ በቀስ አዲስ አበባን ወደ ኦሮሚያ የሚያስገባ የሚሰለቅጥ ህግ ሲወጣ እነ ኢዜማ የዜግነት ፖለቲካ አቀንቃኝ ነን የሚሉ አልሰሙም አላዩም። በተረፈ ግን በታሪክ የምትጠየቁበት ቀን ቅርብ ነው። ዳንኤል ክብረት ትናንትና አብይ አህመድ ምን እያለ ሲወድሶ ነበረ? የማንም ያልሆነ የማንም ባለመሆን የሁሉም የሆነ ሲል ነበር። ትናንትና በጻፈው የአብይ አህመድ 8 ገንዘቦች በ8 ዓመት የታዘብኳቸው 8 ገንዘቦች ብሎ የጻፈው አብይ አህመድ የማንም ባለመሆን የአንዱ ብሔር ባለመሆን የሀገር መሆን ችሏል እና አማካኝ የያዘ ነው ሲል ነበረ። ያን በጻፈበት ዕለት ነው እንደዚህ የአዲስ አበባ ህዝብ ራስን በራስ የማስተዳደር መብት ተጥሶ በላያቸው ላይ አፓርታይዳዊ ህግ ሊወጣ የቻለው እና እነ ነቢዩ ባዬ የምትጠየቁበት ቀን እየመጣ ነው። እነ ዳንኤል ክብረት፣ እነ ሰርጸ ፍሬ ስብሐት የአዲስ አበባ ልጆች እና አበባው አያሌው እንኳ የአዲስ አበባ ልጅ አይደለም። እንዳጠቃላይ ከዚህ አገዛዝ ጎን ተለጥፋችሁ ለግል ጥቅማችሁ ስትሉ ለውስኪ ጥማችሁ ለጮማ አምሮታችሁ አዲስ አበባን ህዝብ የገበራችሁ ያስከበራችሁ ሰሜኑን በአብይ አህመድ ድሮን ስር በአብይ አህመድ ጀት ስር እንዲወርቅ ማድረግ አልበቃችሁ ብሎ የአዲስ አበባን ህዝብ ዛሬ በታፈነበት ወቅት ላይ እጃችሁን አውጥታችሁ የሸጣችሁ ሁሉ ተጠያቂ የምትሆኑበት ጊዜ እየመጣ መሆኑን ልታውቁ ይገባል። በተረፈ ግን የአዲስ አበባ ልጅ ያሳዝናል። ምንም ትርጉም አልሰጣች ብታወሯቸውም ይገባቸው አይመስለኝም። አሁን የአዲስ አበባ ልጅ በቃ የስልጣኔ መገለጫ የሆነው ምንድነው? ታቦት ማቆላመጥና ዲኤስቲቪ ቤት ውስጥ መቀመጥ፣ ዲኤስቲቪ ቤት ውስጥ ተቀምጦ ጫት ማላመጥ ሆኗል የአዲስ አበባ ልጅ ስራው። ይሄ ነው የቀንም የማታም ስራው ይሄ ሆኗል። ስለዚህ ጉዳይ ብታወራስ ፋራ ይልሃል ማለት ነው። ፋራ ሰገጤ ይህን እዛ የደንበጫ ፖለቲካ እኛ አዲስ አበባ ልጅ ማንነት የለውም። አዲስ አበባ ልጅ የማንነት ፖለቲካ የሚያራምዱ ኃይሎች መጥተው ከተማውን እየነጠቁት፣ ቤቱን እየነጠቁት፣ የለጉርሱን እየነጠቁት፣ ማንነት አለ ተብለህ እየተገፋ ማንነት አለ ተብለህ እየተረገጥክ አማራ ነህ፣ ነፍጠኛ ነህ፣ ወራሪ ነህ እየተባልክ የአዲስ አበባ ልጅ ማንነት የለውም ይባልልኛል። አሁን ቴዲ አፍሮ ዘፈን ያወጣል። መቼም ዘፈኑ ሳይወጣ አስተያየት መሰጠት ተገቢ አይደለም። ዘፈኑ ይውጣ፣ ግጥሙን እናዳምጠው፣ ኮንሴፕቱን እንረዳው ብለን ነው እንጂ ያው አደንዛዥ ዘፈን ይዞ እንደሚመጣ ጥርጥር የለውም። የእሱን ኢትዮጵያ ዛሬ አባቴ ሌሎች ብሔር ብሔረሰቦች አይገዟትም። ምናልባት ጋሞ ሊገዛት ይችላል ከአማራ ጋር። ከዛ ውጭ አዲስ አበባን ህዝብ የሚያደነዝዝ ነው። ዛሬ በቴዲ አፍሮ የምትቀነቀነውን ኢትዮጵያ የኦሮሞ ፖለቲካል ኤሊት ይገዛታል እንዴ? ያዳምጣታል እንዴ? ብሔርተኝነቱን ትቶ ይቀበላታል እንዴ? በፍጹም አይቀበላትም። ስለዚህ አማራ ነኝ እያለ ሲንቀሳቀስ የነበረው በብሶት ውስጥ በብዙ ጭቆና መካከል ለካ ማንነት አለኝ እያለ ማንነቱን መፈለግ የጀመረውን የአዲስ አበባ ህዝብ ከማስደንዘዝ ባለፈ
ሌሎች ብሔር ብሔረሰቦች ላይ ለውጥ ሊያመጣ አይችልም። ለዛ ነው የምቃወመው እኮ ጠቅላይ ግዛት አስተሳሰብ ለምሳሌ በጣም የምደግፈው አስተሳሰብ ነው። ግን በኢትዮጵያውያን ዘንድ ደግሞ ቅቡልነት የለውም። በሌሎች ዘንድ ቅቡልነት የሌለው አማራ ላይ ብቻ የምታሰርጸው ከሆነ ያን ህዝብ ከፋፍሎ ለአደጋ ከመዳረግ ውጭ ፋይዳ የለውም፣ ጥቅም የለውም። ስለዛ ነው እንጂ ኢትዮጵያውያን ተስማምተው ቢቀበሉት እኔ ጠቅላይ ግዛት አስተሳሰብ የምደግፈው ነው። በተመሳሳይ መልኩ የቴዲ አፍሮ ኢትዮጵያ ቴዲ አፍሮ በዘፈኑ የሚያቀነቅናት ኢትዮጵያ ሌሎች ብሔር ብሔረሰቦች በሱ ጉሮሮ ስትቀነቀን እንባቸውን እያንኳለሉ ሀዘናቸውን ደስታቸውን የሚገልጹላት ቢሆን ኖሮ እኔ ከጫፍጫፍ ያለው ህዝብ ቢቀበላት ደስ ይለኛል። ግን አይደለም። የአዲስ አበባ ህዝብ ማንነት የለኝም እያለ በማንነቱ የሚሳደደውን ህዝብ ከማደንዘዝ ባለፈ እንደገና አማራ ብሔርተኝነትን ተቀብሎ በሱ ውስጥ መረማመድ የነበረው ወጣት እሱን ከማክሸፍ ባለፈ ግን ፋይዳ ስለሌለው ነው የምቃወመው። በተረፈ ግን የአዲስ አበባ ልጆች ከተማችሁን ትናንት ነጥቃችኋል። ታቦት ስታቆላምጥ የስልጣኔ መገለጫ ይመስሎ ተክልዬ ሳንጃው ልደትዬ ያልክ ታቦት ስታቆላምጥ እና የስቲቪ ቤት ተቀምጠ ጫት ስታላምጥ ኳስ ስተነተን ሁሉ ነገር ተነጥቃል። በቀጣይ በኮሬን የገኛ ባቶርቤ ጋሸና ስርና ሼኔ አዲስ አበባ ድረስ እየመጣ እንደፈለገ አንገተን እየጠመዘዘ ወደ ኦሮሚያ ማረሚያ ቤቶች፣ ወደ ኦሮሚያ ኮንሰንትሬሽን ካምፖች አንተን የሚያጓጉዝበት ህግ አብይ አህመድ በትናንትናው ዕለት አጸድቋል እና በጣም ያሳዝናል። አንዳንድ ጊዜ እኮ እንደ አዲስ አበባ ልጆች ቢያንስ እንኳን ስርዓቱን ተጠግተው እያገለገሉ የከተማቸውንም ጥቅም እንኳን በጎን ለማስከብ የሚሞክሩ ጥሩ ነበር። ከፖለቲካው ውጭ ናቸው እኮ ጠቅላላ ከፖለቲካው ውጭ። ይህንንም ማድረጋቸው እስካሁን ድረስ ሰፈራቸውን አሳጥቷቸዋል። ሰፈራቸውን፣ ትዝታቸውን፣ መስተጋብራቸውን፣ ብዙ ነገራቸውን አጥተዋል። አሁን ደግሞ ሙሉ ለሙሉ ከተማቸውን በትናንትናው ዕለት የሚያጡበት ህግ ተግባራዊ ተደርጓል። ምናልባት ግን እግዚአብሔር ታምሩ የሚገለጽበት ቀን አይታወቅምና አብይ አህመድ የወሰነው ሁሉ የሚፈራረስበት ቀን እየተከሰተ ነው ብለን እናስባለን። ያ ኃይል ላይ ግን ተማምነህ ማንቀላፋት የለብህም። የራስህን ትግል መለኮስ አለብህ። ከዚህ በላይ ለትግል የሚያነሳሳ ምክንያት አለ እንዴ? ትናንትና አዲስ አበባ ክልሎችን፣ ክፍለ ሀገሮችን የምትቀሰቅስ ሞተር ነበረች። ዛሬ በአማራ ክልል አይታል። በቀበሌ በወረዳ በትናንትና ሁለት ሰልፍ ሲካሄድ ዛሬ ቀበሌ የሚመራው ወረዳ የሚመራው ፖለቲካ እየመጣ ነው። አዲስ አበባ ህዝብ ግን ከሁሉም ውጭ ነው። አሁንም አድፍጦ የሳጋቱራ እንጀራውንና ከሸክላ የተሰራ በርበሬውን እሱን እየበጠበጠ መብላትን መርጧል። ሁለተኛው ወሳኝ ርዕስ ወልቃይትን ይመለከታል። ዛሬ አዲስ ነገር ተሰምቷል። በእርግጥ በባለፈው ፕሮግራማችን ቃኝተነው ነበር። ዛሬ ነዋዜማም ሌሎችም እየዘገቡት ይገኛሉ። ባለፈው እንግዲህ ወልቃይትን ራሱን የቻለ ክልል ለማድረግ ኦህዴድ ማሰቡን በሚገልጽ መልኩ ከአማራም ከትግራይም ውጭ ነው ራያና ወልቃይት ላይ ምርጫ እንዲካሄድ ተወስኖ ነበረ። በወቅቱም የአብይ አማሮችና የአብይ ተጋሮች ተቧርነው ሲጠዛጠዙ ነበር። አንዱ ከሳሽ፣ አንዱ ተከሳሽ፣ አንዱ ጠበቃ፣ አንዱ ምናምን ሆነው ተጎዳድነው አካኪ ዘራፍ እያሉ ቅስቀሳ ሲያካሂዱ ነበር። እነሱን ተከትሎ የአማራ ህዝብ እንዴት ይሆናል እያለ የሚወራጭ መስሏቸው ያንን ውሳኔ ወስኖ ነበር። አብይ አህመድ በትግራይና አማራ መካከል ሁለት የራሱን ልዩ ዞን ለማዋቀር ማሰቡን የሚገልጽ ውሳኔ ወስኖ ነበር። ያንንም በደስታ ተቀብለውታል። በተለይ ደግሞ ወልቃይት ላይ ያለው ኃይል በደስታ ነበር የተቀበለው። ወልቃይት ላይ ያለው የባዕደን ግብስብስ ህዝብን አይመለከትም። ህዝቡ አማራ ነኝ እያለ ዋጋ ሲከፍል የኖረ መሆኑ ይታወቃል። ወልቃይት ላይ ያለው የባዕደን ግብስብስ ግን ያንን ውሳኔ ተወስኖ ደስታውን ሲገልጽ ነበር። እልልበል ወልቃይት፣ እልልበል ሁመራ የተባለ ሲጨፈር ነበረ። አትሊስት እንኳን ራያ ላይ ይሻላል። ራያ በአማራ ክልል ምክር ቤት ውስጥ መወከል ስለምንፈልግ እሱም ተግባራዊ ይደረግልን የሚል ጥያቄ እንኳን አቅርቧል። የወልቃይቱን ግን እነሱ ባመጡት ሀሳብ መሰረት የተወሰነ በመሆኑ የተነሳ ደስታቸውን ሲገልጹ ነበር እና በወቅቱ እኛም ተቃውሟችንን ገልጸን ነበረ። ይመቻችሁን ብለን ነበር። ይመቻችሁ በቃ እናንተ ፈለጋችሁት አይደለ? እናንተ የሚመቸን ይሄ ነው እስካላችሁ ድረስ እኛ ልንወስንላችሁ አንችልም። አማራ ክልል ውስጥ መሆን አለባችሁ ምናምን ብለን ልንወስን አንችልም። የእናንተ ምርጫ ነው። ትናንት አማራ ነን ስትሉ አዎ አማራ ናችሁ ብለን ታክለናል። ብዙ ዋጋ ከፍለናል። ግማሾቹ እስር ቤት ገብተዋል፣ ግማሾቹ ተገለዋል፣ ግማሾቹ ሀገር ተሰድተዋል። ራሴን የቻልኩ ክልል መሆን እፈልጋለሁ፣ የኦሮሞ ልዩ ዞን መሆን እፈልጋለሁ፣ የኦህዴድ ልዩ ዞን መሆን እፈልጋለሁ ካልክ ደግሞ
መንገዱን ያጣፍጥልህ ብለን ባለፈው ስምምነታችንን ገልጸን ነበር እና ያንን በመግለጻችን የተነሳ አብዛኛው አማራ ማለት ነው ያ ውሳኔ ሲወሰን ይመቻችሁ እንኳን እናንተ እንደሳሰኛችሁ እንጂ ችግር የለውም እኛም ቢከፋንም የሚል መልስ በመስጠቱ የተነሳ ኬዙ ከአማራና ትግራይ እጅ መውጣቱ የግጭት ምንጭ መሆኑ እንዳበቃለት የተረዳው ኦህዴድ አዲስ ሐሳብ አሰበ። ይሄን ነገር የራሴ ለማድረግ ሳስብ ለካ ከትግራይና ከአማራ እጅ ውስጥ ኬዙን መንግጌ እያወጣሁት ነው ማለት ነው። ሁለቱም በአንድ ላይ ተባብረው እንዲመጡብኝ እያደረኩ ነው ማለት ነው በማለት ኦህዴድ አሰበ እና አማራና ትግራይን እርሜ ልክ ዘላለም አጋጭበታል ያለው ካርድ እየተቃጠለ መሆኑን ተረዳ። ወልቃይትን ራያን ራሱን የቻለ ክልል አደርጋለሁ ብሎ ሲያስብ ካቢኔዎች ጋር ተከትሎ መላው አማራ ኤሊት እሰይ ስለት የሰመረ እያለ የሚዘምር መስሎት ነበር። ግን እንደዛ ለመሆኑን ሲረዳ ጌታቸው ረዳን ስምሪት ሰጠው። ሂድና ክሰስ አለው። ሂድ ክሰስ። ከዛ ጌታቸው ሲከስ ደግሞ አይ ክሱን ተወና ፖለቲካዊ መልስ እንሰጣለን በማለት ክሱ እንዲቀር ተደረገ። ጌታቸው ሲከስ አብን እኔ የወልቃይት ወኪል ሆኜ እከራከራለሁ ምናምን እያለ በለጠ ሞላ ሲወራጭ ነበር። እኔ መከራከር እችላለሁ አብን ማለት ነው የወልቃይትን ህዝብ ወክዬ እከራከራለሁ እያለ ሲጮህ ነበር። ዛሬ ምርጫው መሰረዙ ተሰምቷል። ጌታቸው ረዳ የአብን ተላላኪዎችን በነ እንቶኔ የሚመራውን የባዕድን ግብስብስ ድባቅ መቷቸዋል። አብይ አህመድ እንደገና ትግራይን ላማልልበት ይችላሉ። ዛሬ ለብቻው ክልል አድርጌ ምርጫ ላደርግ ነው ብዬ ሳንጫጫቸው ከቀረምኩ በኋላ አሁን ምርጫው ተሰርዟል ብዬ ስላቸው ቀጣይ ደግሞ ወደ እናንተ ተመልሷል ሊለን ይችላል ብለው ይደግፉኛል በሚል አስተሳሰብ አብይ አህመድ ምርጫው እንዲቀር ማድረጉን የደረሰ መረጃ ያመለክታል። ይህም በተመለከተ የደረሰ መረጃ እንዲህ ይላል። ጌታቸው ረዳ አሸንፏል ይላል። የአብን ተላላኪዎችን የባዕድን ግብስብሶችን ዘርሮ ጌታቸው ረዳ አሸንፏል ይላል። በወልቃይትና ጠለምት አካባቢዎች ለሰባተኛ ጠቅላላ ምርጫ የሚደረገው የቅድመ ዝግጅት ስራ እስካሁን አለመጀመሩ ተገለጸ። የዘገየው የመራጮች ምዝገባ እንዲጀመር የወልቃይት ሁመራ ጠገዴ ዞን አመራሮች ለብሔራዊ ምርጫ ቦርድ ጥያቄ ቢያቀርቡም ቦርዱ በአፈጻጸሙ ላይ የምንወያይበት ጉዳይ አለ የሚል ምላሽ ሰጥቷቸዋል። የፌዴሬሽን ምክር ቤት በእነዚህ አወዛጋቢ አካባቢዎች ምርጫ እንዲካሄድና የህዝብ ተወካይ ምክር ቤት ውክልና እንዲኖር ቢወስንም ውሳኔው በትግራይ ጊዜያዊ አስተዳደርና በተቃዋሚ ፓርቲዎች ዘንድ ተቃውሞ፣ በአማራ ኃይሎች ዘንድ ደግሞ ድጋፍ ገጥሞታል። ይሄ የተሳሳተ ነው። አማራ ኃይሎች የሚባሉት የአብይ አማሮች ናቸው ድጋፍ ሰጥተውት የነበረው። ምርጫ ቦርድ በበኩሉ ውሳኔውን ከህግ አግባብ አንጻር እየመረመረ እንደሚያስፈጽም አስታውቋል። በአማራ ክልል ስር የተዋቀረው የወልቃይት ጠገዴ ዞን አመራሮች በጉዳዩ ላይ ለምርጫ ቦርድ ጥያቄ ማቅረባቸውንም ሰምተናል። ይህም የተሳሳተ ነው። በአማራ ክልል ስር አልተዋቀረም። ከአማራ ክልል በጀት እየተሰጠው ነው እንጂ በአማራ ክልል ውስጥ አልተዋቀረም። ምርጫም እንዲካሄድ የታሰበው ከክልሉ ውጭ ሆኖ ነው እና ለቦርዱ በአካል ቀርቧል የተባለው ይሄው ጥያቄ በምርጫ ቦርድ ውሳኔ ላይ የተጣለው የፍርድ ቤት እግር ከተነሳ በኋላ የመራጮች ምዝገባ ለምን አልተጀመረም የሚል ነው። ለቦርዱ ጥያቄ ላቀረቡት የወልቃይት ሁመራ አካባቢ ባለስልጣናት የምርጫ ቦርድ ኃላፊዎች በውሳኔው አፈጻጸም ላይ የምንወያይበት ጉዳይ አለ የሚል መልስ እንደሰጧቸው ምንጮች ተናግረዋል። ምንም እንኳን ቦርዱ ከውሳኔው በኋላ በምን ጉዳይ ላይ እንደሚወያይ የሰጠው ፍንጭ ባይኖርም ቦርዱ የአወዛጋቢ አካባቢዎችን ምርጫ ከህግ አግባብ አንጻር እየመረመረ እንደሚያስፈጽም የቦርዱ ሰብሳቢ መላትወርቅ ኃይሉ በቅርብ በሰጡት ጋዜጣዊ መግለጫ ላይ ጠቆም አድርገዋል። የፌዴሬሽን ምክር ቤት በወልቃይት ጠለምትና ራያ አካባቢዎች በሰባተኛው ጠቅላላ ምርጫ በቀጥታ ህዝብ ተወካዮች ምክር ቤት እንዲወከሉ መወሰኑ ከትግራይ ጊዜያዊ አስተዳደር ከተቃዋሚ ፓርቲዎችና ከክልሉ የተለያዩ ወገኖች በኩል ብርቱ ተቃውሞ እንደገጠመው አይዘነጋም። በአብንና በባዕደን በኩል ደግሞ የቦርዱ ውሳኔ ድጋፍ አግኝቶ ነበር። የፌዴሬሽን ምክር ቤት ለምርጫ ቦርዱ መመሪያ የሰጠው የአወዛጋቢ አካባቢዎችን የምርጫ ውክልና በተመለከተ ከወልቃይት ጠገዴ፣ ከወሎ ራያ አማራና ከጠለምት አማራ ማንነትና ወሰን አስመላሽ ኮሚቴው ጥያቄ ከቀረበለት በኋላ ነበር። ለፌዴሬሽን ምክር ቤት የቀረበው ጥያቄ ምንም እንኳን ይገባኛል ጥያቄው እልባት ያላገኘ ቢሆንም የአካባቢው ህዝብ ግን በፌዴራሉ ህግ አውጭ ምክር ቤት ውክልና ማግኘት ይገባዋል የሚል ነበር። የማንነት ወሰን አስመላሽ ኮሚቴዎች ይህንኑ ጥያቄ ያቀረቡት ለብሔራዊ ምርጫ ቦርድ፣ ለህዝብ ተወካዮች ምክር ቤትና ለጠቅላይ ሚኒስትር ጽህፈት ቤት ጭምር ነው በማለት መረጃውን አድርሰውናል። ስለዚህ እስካሁን ድረስ በአካባቢው በራያም ወልቃይትም
የምርጫ ምዝገባ እየተካሄደ አይደለም። ከዚህ በኋላም የምርጫ ምዝገባ ተካሂዶ ምርጫ ይደረጋል ተብሎ አይታሰብም። በእርግጥ የአብይ አህመድ ምርጫ በሁሉም አካባቢዎች እየከሸፈ መሆኑ የሚዘነጋ አይደለም። በአማራ ምድር ላይ በታሪክ ምርጫ ይካሄዳል ተብሎ አይታሰብም። ትናንትና እትዬ መላተወርቅ ወይም ደግሞ ሴቷ ፕሮፌሰር መስፍናሪያ አንድ መግለጫ አውጥታለች። ከህግ ውጭ ዜጎችን በማስገደድ ካርድ እንዲያወጡ እያደረገ ነው አገዛዙ እና ካርድ ካላወጣችሁ መሰረታዊ አገልግሎቶችን አልሰጥም በማለት በቢሮ በተለያዩ ቦታዎች ላይ በማዋከብ ህዝብን በግድ ካርድ ካላወጣ እያለ ነው። ስለዚህ እንደዚህ በሚደረግባቸው አካባቢዎች ምርጫውን እስከ መሰረዝ የሚያስችል ውሳኔ መወሰን ይሆናል በማለት መግለጫ አውጥታለች። ለማያቅሽ ታጠኝ አንቺ ማለት ሌላኛው አገኘው ተሻገር ማለት ነሽ። ከሌሎቹ የባዕዳን አመራሮች የምትለይ እንዳልሆንሽ እናውቃለን። ጠቅላይ ሚኒስትር ጽሕፈት ቤት ውስጥ ነበርሽ። ስለዚህ ገለልተኛ ለመጫወት ነው ይቺ መግለጫ መስጠት። ኦኬ ምርጫ ቦርድ ገለልተኛ ነው ተብሎ እንዲታሰብ ተፈልጎ ነው። አብይ አህመድ ይህን መግለጫ ውጭ ስላለች ነው መግለጫውን ያወጣሽው። ከዛ ውጭ ግን ተግባር ላይ ቅንጣት ታክል ለውጥ ያለው ነገር እንደማታመጪ ይታወቃል። በተረፈ ምርጫ ቦርድ የወሰነው ውሳኔ ይህንም ቢመስልም አብን እስካሁን ድረስ አልሰማም። ትናንት ሲወራጩ የነበሩት አብይ አህመድ ፈቅዶላቸው ደስታቸውን ሲገልጹ የነበሩ የአብን ተላላኪዎች እስካሁን ድረስ አልሰሙም። የሰቲት ሁመራ ዞን አስተዳደር እስካሁን ድረስ አልሰማም። አስመላሽ ኮሚቴው ትናንትና ደስታውን ሲገልጽ የነበረው አስመላሽ ኮሚቴ እስካሁን ድረስ አልሰማም። የዞኑ አስተዳዳሪ ብቻ ባለፈው በውስኪ ተበረታቶ የዘገየ ፍትህ እንደተዳፈነ ይቆጠራል ይሰማል ምርጫ ቦርድ በማለት ማታ ላይ አቅራርቷል። ከዛ ውጭ ግን ኦፊሻል በሆነ መልኩ እስካሁን ድረስ የወሰኑት ውሳኔ የለም እና ጠቅለል ሲደረግ ጌታቸው ረዳ ዘርሯቸዋል፣ የአብይ አማሮችን ዘርሯቸዋል ማለት ይቻላል። በመጨረሻ እስካሁን ድረስ ባለው አሸናፊ መሆን የቻለው የስምረት እንቅስቃሴ ነው፣ የስምረት ትግል ነው እና ሊበላ የነበረው ነገር አሯል። የታሰበው ነገር በሙሉ ከሽፏል ማለት ይቻላል። በአማራና በትግራይ መካከል የተመሰረተ የኦህዴድ ክልል ሊኮን ታስቦ ነበረ። ቢሳካ ኖሮ በአማራና በትግራይ መካከል የኦህዴድ ልዩ ዞን ሊያዋቁሩልን ነበር ሰዎቹ። ግን አሁን ላይ ያ ጉዳይ ከሽፏል። ትግራይና አማራን ስታጋድል ኖሮ የብቻህን ትርፋማነት ልታረጋግጥ ነበር። ቢሳካልህ ኖሮ ትግራይና አማራን ስታገዳድል ኖረ የኦህዴድ ማጥመጃ መረብ አድርገህ አካባቢን ስታገዳድለን ከኖርክ በኋላ የመጨረሻ የብቻህን ትርፋማነት ልታረጋግጥ ነበር። ባይከሽፍ ኑሮ ለትግራይም አማራም የተዘጋ ኮሪደር ልትመሰረት ነበር እቅድ። ትግራይም አማራም የማይጠቀምበት ኮሪደር ይዘህ ከኦህዴድ ሰዎች ጋር ልትጠቀምበት ነበር እቅድ። ከሽፏል። ኦህዴድን ተከትለህ ጥያቄህን ልታስመልስ ነበር። አብይ አህመድን በማንዘባዘፍ በቃል ራሱ የተናገረውን ሰው ስትመለከቱ አብይን በማንዘባዘፍ የአካባቢን ጥያቄ ያስመልሳለሁ ተብሎ ነበር። ያ ሁሉ ያሰቡት የወጠኑት በሙሉ አሁን ላይ ከሽፏል ማለት ነው። አፋን ኦሮሞ ትናገራለህ እንዴ? አፋን ኦሮሞ ካልተናገርክ አብይ አህመድ እንደ ብሎ ጥያቄ እንመልስልህ ይችላል። ጌታዬ የአዲስ አበባን ማየው አይደል እንዴ? ሳይጠየቅ ትናንትና ምክር ቤቱን አፍኖ እንዳጸደቀው አየህ። ምክንያቱም የትኛው ህዝብ ጋር ለመሸጎጥ እንዳሰበ አብይ ስለሚያውቅ አንተ ከአማራነት ብትንሸራተትም አማራ እንደሆንክ የሰሜን ህዝብ እንደሆንክ አብይ አህመድ ያውቃል። ወልቃይት ላይ የሚኖረው የትግራይና አማራ ህዝብ ነው። ትግራይና አማራ ህዝብ ደግሞ ያለው አመለካከት ይታወቃል። የሁለቱ ህዝቦች መጠፋፊያ ቦታ እንዲሆን ነው እንጂ ኦህዴድ አካባቢው ላይ ሰላም እንዲሰፍን እና ጥያቄው እንዲመለስ አይፈልግም። ይህንንም ተረድቶ መላው አማራ ወደ ትግል ሲገባ አንተ ግን ከኦህዴድ ጀነራሎች ጋር ውስኪን እየጋፈፍክ ጮማህን እየቆረጥክ እስካሁን ድረስ ቆይታል። አሁን እየተጫወተብህ ይገኛል፣ እየቀለደብህ ይገኛል። ምንም አታመጣም። ደግሞ እነግርሃለሁ ምንም አታመጣም። ምንም እንደማታመጣ ስላወቀ ነው በዚህ ልክ የሚቀልድብህ። እንደከሸፍክ ተረድቷል። ከህዝብ ልብ ውስጥ እንደወጣ ተረድቶ ነው የሚቀልድብህ። ያው አየነህ እኮ የምታመጣ ቢሆን ኖሮ ትናንትና ሰላማዊ ሰልፍ እያስወጣ ሲያስጨፍረህ ከከረመ በኋላ ፎቶዎች ተሸክመህ እያንዘባዘብክ ከአብይ አህመድ ጋር ተሰልፈን ጥያቄያችን እናስመልሳለን እያልክ ስታቅራራ ከከረምክ በኋላ ይኸው ላሻለህ እኮ። የታል ቁጣህን እንየዋ። አይቆጡም ወገኖች፣ ይቆጣል ብላችሁ እንዳታስቡ። እነዚህ ሰዎች ዋነኛ ዓላማ ትግራይና አማራን በማጋደል የኦህዴድን ትርፋማነት ማረጋገጥ ነው። የተፈራረሙ ኮንትራት ይሄ ነው። የወልቃይትን ጥያቄ ማስመለስ፣ የእንትናን ጥያቄ ማስመለስ ውሸት። እነዚህ ሰዎች ዋና ዓላማቸው የኦህዴድን ጥያቄ ማስመለስ ነው። የመሻሻል ጥያቄ ማስመለስ ነው ዋና ዓላማቸው። ለዛም ነው ይቆጡ ነበርኩ። አንዳንድ ነገር ታይና ማየውን ከመሰለ አቋምህን ቀይረህ
ወደ ትክክለኛ መስመር ትመጣለህ? አይመጡም በፍጹም ማለት ነው። እና ለምሳሌ በአፋብንና በትግራይ ኃይሎች መካከል ግንኙነት ሊመሰረት ነው እሪ ይላሉ፣ አገር ይያዝ ይላሉ። ከዛ የታቸው አሰፈን አምጥቶ ፌደራል ላይ ያስቀምጠው አንድ ተቃውሞ ሲያሰሙ አታዩ። ስኳድ የሚባለው ግብስብስ እንደዚሁ ነው። አብይ አህመድ የፈለገ ነገር ቢያደርግ ከትግራዮች ጋር ኦህዴድ የፈለገው ውሳኔ ቢወስን አይቃወሙትም። የእነሱ ግብግብ ከማን ጋር ነው? ከባህር ዳር ፖለቲካ ጋር ነው ግብግባቸው። የጎጃም ህዝብ ጋር ነው ትግላቸው። የትግራይ ህዝብ ጋር ነው ትግላቸው። እንደዛ ነው። ስኳድና አካሄድ ስትመለከቱ በአንድ በኩል ወደ ትግራይ ይተኩሳል፣ በሌላ መልኩ ደግሞ ጎጃም ላይ አነጣጥሮ ሲተኩስ ታያላችሁ። በሶስተኝነት መላው አማራ ላይ ማለት ነው። ስለዚህ የተሰጣቸው ኮንትራት አማራን ከሁሉም ውጭ ማድረግ፣ አማራን ግራ ማጋባት፣ ያገዛዙ አሽከር በመሆን አማራን ማስከበር የሚል ኮንትራት የተፈራረሙ መሆናቸው የተነሳ እንዲህ አይነት ውሳኔ ሲወሰን እንኳን ቁጣቸውን መግለጽ አልቻሉም። በተረፈ ግን ስንናገር የነበረው ነገር በሙሉ እየተከሰተ ይገኛል። አብይ አህመድ ጋር ተሰልፈ የምትፈጥረው ችግር ካልሆነ በስተቀር የምትቀፈቅፈው ችግር እና እንግልት ካልሆነ በስተቀር የምታስመልሰው መፍትሄ ሊኖር አይችልም። የምታገኘው መፍትሄ የምታስመልሰው መልስ ሊኖር አይችልም በማለት ስንናገር የነበረው ይኸው እየታየ ነው። አብይ ባለፈው ያን ካርድ ሳበ። አማራው በዛን ካርድ አማራውን ማስከበር እንደማይችል ሲረዳ በጌታቸው ረዳ በኩል ክስ መሰረተ። ፖለቲካዊ መልስ ተብሎ ምርጫው እንዲቀር ተደረገ። ነገ ደግሞ ሌላ አይነት ውሳኔ ሲወስን ማየት አይቀርም። ግን የፈለገ ውሳኔ የሚመጣ እኛ አማራዎች የምንናደድ አይደለንም። ምክንያቱም አካሄድን መርጣል። እናንተ ጋር መሰለፍ አልፈልግም፣ ትግላችሁ ምክንያት አይደለም፣ ጥያቄያችሁ ጥያቄ አይደለም ብለህ ከኛ ርቀሃል። ስለዚህ ራስህ በመረጥከው መንገድ ተጉዘህ የሚያጋጥመህ ክስረት የብቻ ይሆናል። ሌላው እንግዲህ አብይ አህመድ በትናንትናው ዕለት አዲስ አበባን ለመራር የሆነ ባርነት የሚዳረግ ህግ ቢያጸድቁም እንደዚሁ ደግሞ ስኬት የተመዘገበበት ዕለት ነው። በትናንትናው ዕለት ከባድ የሆነ ስኬት የተመዘገበበት ዕለት ነው እና አማራ ሲታሰብ ምክንያቱም ትናንት መጋቢት 24 የሚናበብ አማራ የታየበት ዕለት ነው ተመዝግቧል። የሚናበብ አማራ በአይነ ጥቅሻ የሚግባባ አማራ እንደተፈጠረ የተረጋገጠበት ዕለት ሆኗል። የአብይ ድግስ የከሸፈበት በአደን ላይ ኦህዴድ ዛቻ ለመሰንዘር የተገደደበት ሁኔታ የተከሰተበት ዕለት ነው። አብይ አህመድ አለ ሲመተን እናበላሻችሁ ሁሉ ህይወታችሁን አበላሽዋለሁ በማለት ዝቶባቸዋል። አብዛኛው የባዕደን አመራር ቀኝ ሆናችሁ እናንተ አስተባብራችሁ ነው የሰልፍ እንዲሳካ ያደረጋችሁት። አንድም ተሸንፋችኋል፣ ሁለትም ቀኝ ሆናችኋል ማለት ነው። ሌላ ትርጉም የለውም በማለት እንዳንባረቀባቸው ከባህር ዳር የደረሰ መረጃ ይገልጻል። ስለዚህ የሚናበብ አማራ የታየበት የአብይ አህመድ የፌሽታ ድግስ ወደ ዋይታ የተቀየረበት፣ እልልታው ወደ ሪታ የተቀየረበት ዕለት ነው ማለት ይቻላል። ተመስገን ጥሩነህ ንግግር የከሸፈበት ከቀናት በፊት ወደ ጎንደር ሄዶ ሰላም ነግሷል በማለት ተመስገን ጥሩነህ ተናግሮ ነበር። ግን ትናንት የታየው ደግሞ እንኳን ሰላም ሊነግስ ይቅርና በአደን የማይመራው ህዝብ መፈጠሩን ያሳየ ነበር። ሶሻል ሚዲያው ላይ ደግሞ የሚራገቡ ነገሮች ያመጡት ነገር ካልሆነ በስተቀር አካባቢው ከተሞች ወደ ገጠርም ወጣ ብለን አይተናል። አብዛኛው ነገር በፊት እንደተወራው ነገር አይደለም። የገቡ ታጣቂዎች በተመለከተ በጣም በርካታ ናቸው። ወደ ማህበረሰቡ ገብተው ኑሯቸውን እየኖሩ ነው እና የመጀመሪያው ስኬት ይሄ ነው። የነ ተመስገን ጥሩነህ ንግግር ባዶ የቃላት ኳኳታ መሆኑ የተረጋገጠበት፣ በአደን እንደተሸነፈ የተረጋገጠበት ዕለት ነው ማለት ይቻላል። ሁለተኛው ቴዎድሮሳውያንና በላውያን ከባድ የሆነ ድል ያስመዘገቡበት ዕለት ነው። መጋቢት 26 አነጋግ ላይ ቴዎድሮስዝ 201ኛ ኮር 54ኛ ክፍለ ጦር ሞጣ ሰደይ አካባቢ ምሽግ ሲቆፍር የነበረን ሞጣ አካባቢ የሰፈረውን አንድ ሬጅመንት ከነ ሚኒሻው አካትሞ ሻለቃ ነጋሻ አበበ ኃይሌ የተባለን መኮንን ከነ ህይወቱ ገቢ ሲያደርጉ የመቶ አለቃን ጨምሮ ማንነቱ ያልታወቀ የመቶ አለቃን ጨምሮ 47 የመከላከያና 27 ሚሊሻ የተካተመበት ዕለት ነው። በድምሩ 74 በትናንትናው ዕለት ሞጣ ላይ ረግፏል። ከ50 በላይ ክላሽም ገቢ ተደርጓል። ዛሬ ሌሊት ደግሞ እንደዚሁ በተካሄደ ኦፕሬሽን በደብረ ማርቆስ ማለት ነው በተፈጸመ የቦምብ ጥቃት 206ኛ ኮር 9 አገዛዙ ሚሊሻዎች ማካተሙ ተሰምቷል። ከቀናት በፊትም ይሄው ኮር ቲም መሪውን ጨምሮ ወደ 21 አካባቢ አድማ በታኝ እንደደመሰሰ በተለያዩ ሚዲያዎች ሲዘገብ ነበረ።
ስለዚህ ቴዎድሮስ ዕዝ በትናንትናው ዕለት ድል ያስመዘገበበት ዕለት ነው። በተመሳሳይ መልኩ አፋብን ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር መጋቢት 24 ከጋይንት እንቅስቃሴ ላይ የነበረን የአገዛዙ ኃይል ከነ ፓትሮሉ እምሽክ አድርጎታል እናደረገው ተሰምቷል። በዛም ኦፕሬሽን 15 ሲካተም 25 አካባቢ መቁሰሉ ተረጋግጧል። በፎቶ በቪዲዮ ተደግፎ ነው የወጣው። ፓትሮሏም ስትቃጠል የሚያሳይ ቪዲዮም ፎቶም ተለቋል። እዚህ ጋር ልናመጣው አንችልም እንጂ በዛም ኦፕሬሽን አንድ ፓትሮል ተቃጥሏል። አንድ ድሽቃ 3 አስቃጥላ የድሽቃ ተተኳሽ ማለት ነው 1000 የክላሽ ተተኳሽ እና በርካታ የነፍስ ወከፍ መሳሪያ ገቢ መደረጉን የደረሰ መረጃ ያመለክታል። ስለዚህ ትናንትና አፋብን ያስመዘገበው ሁለተኛው ድል ይሄ ነው ማለት ይቻላል። ሶስተኛ የአፋብን አደረጃጀት በትናንትናው ዕለት ይፋ የተደረገበት ዕለት ነው። በዚህም መሰረት እንግዲህ የአፋብን ሸዋ ጠቅላይ ግዛት ዕዝ ተብሎ ስያሜ ወጥቶለታል። የሸዋው ማለት ነው። የጎንደሩ ደግሞ አፋብን ጎንደር ጠቅላይ ግዛት በላይ ዕዝ ተብሎ ስያሜ ተሰጥቶታል። የዕዙ መሪዎች ሸዋ ላይ ኢንጂነር ደሳለኝ ሲያስብ ሸዋ ሆነው ተመርጧል። ጎንደር ላይ ዮሐንስ ንጉሱ ሰብሳቢ ተብሎ ተሹሟል። እንደዚሁም የሜካናይዝድ ጦር ሰብሳቢ ጭምር በትናንትናው ዕለት ተሹሟል። በዚህም ዜና ትናንት በወጣው አደረጃጀት መሰረት አፋብን ሜካናይዝድ ጦር መገንባቱ የታወቀበት ዕለት ሆኗል ማለት ይቻላል። እንደ አጠቃላይ ትናንት እንግዲህ አርበኛ ማርከው መንግስቴ የአፋብን ትምህርት ስልጠና መምሪያ ኃላፊ፣ አርበኛ ጸዳሉ ሙላት የአፋብን ማህበራዊ ጉዳይ መምሪያ ኃላፊ፣ አርበኛ ዘነበ በላይነህ የአፋብን ወታደራዊ ዕቅድና ስትራቴጂክ መምሪያ ኃላፊ፣ አርበኛ አብርሃም ኩራባቸው የአፋብን መካናይዝድ ጦር መምሪያ ኃላፊ ሰምታችሁኛል። አርበኛ አብርሃም ኩራባቸው የአፋብን መካናይዝድ ጦር መምሪያ ኃላፊ፣ አርበኛ ደሳለኝ ሲያስብ ሸዋ የአፋብን ሸዋ ጠቅላይ ግዛት አሳምነው ሰብሳቢ፣ አርበኛ ዮሐንስ ንጉሱ የአፋብን ጎንደር ጠቅላይ ግዛት ዕዝ በላይ ዕዝ ሰብሳቢ፣ አርበኛ ኤርሚያስ ጥጋቤ የአፋብን ሎጂስቲክ መምሪያ ኃላፊ፣ አርበኛ ደሞዝ ግደፍ የአፋብን ወታደራዊ መረጃና መገናኛ መምሪያ ኃላፊ፣ አርበኛ ደሞዝ ግዳፍ፣ አርበኛ በሙላቱ የአፋብን ወታደራዊ ቃል አቀባይ ማድረግ መድቧል። በቀሪ የኃላፊነት ቦታዎች ላይ የሚመደቡ አመራሮችን ወደፊት የምናሳውቅ ይሆናል። የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ በማለት ትናንት መግለጫ አውጥቷል። ይህ እንግዲህ ለወራት ሲጠበቅ የነበረ ብዙ ሲያከራክር የነበረ ነው እንዳይበታትንም ሲያሰጋ የነበረ ስራ ነው። ስለዚህ ያንን ስራ በኃላፊነት በመወጣት እና ያለምንም ስለዚህ ይህንን ወሳኝ ተግባር ሙሉ ለሙሉ በመወጣት በትናንትናው ዕለት በስኬት አጠናቀውታል እና የአፋብን ትግል ሲገመገም ትናንትና ከፍተኛ የሆነ ድል የተጎናጸፈበት ወደፊት የተራመደበት ቀን ሆኖ ተመዝግቧል። በዛው ልክ ደግሞ ኦህዴድ ብአዴን አማራ ምድር ላይ እንደተሸነፉ የተረጋገጠበት ወዳጅም ጠላትም ያየበት ዕለት ሆኖ ተመዝግቧል። ትናንት መለስና አብይን የማወዳደር ስራ በሶሻል ሚዲያ ሲሰራ ነበር። አሹ አንድ ፖስት ካጋራ በኋላ አብዛኞቹ መለስና አብይን ሲያወዳድሩ ነበር። አሹ ምን ብሎ ጻፈ? አሹ ያው የፌስቡክ ጓደኛዬ ነው፣ ብዙዎቻችሁ ላታውቁት ትችላላችሁ። አንተን የተቃወምኩባት ቀን ምላሴ ከተናጋዬ ትጣበቅ፣ መሪ ነበርክ አንተ ከልብህ ታስብልን ነበርኮ። ስልጣን ላይ ስትመጣ እኔ የምፈልገው የኢትዮጵያ ሕዝብ በቀን 3 እንዲበላ ነው ነበር ያልከን። አዎ እንበላ ነበር እኮ አለ አሹ። በእርግጥ ስትሮንግ ማን ነበርክ ግን ታስብልን ነበር። የሆነ ጊዜ አንዱ ፓርላማ ላይ እነዚህ አሮጊ ታክሲዎች የከተማችንን ገጽታ እያበላሹ ነው ይውጡ ተብለህ ስትጠየቅ የመለስካትን ጉል ያስታውሳሉ አለ። በእነዚህ አሮጌ ላዳ ታክሲዎች ስር የሚተዳደሩ ቤተሰቦች አሉ። አንተ እያለህ እኮ የትም ወተን የትም ሄደን ሰርተን እንኖር ነበር እኮ። እንደውም ሌሊቱ ሙሉ ስንጠጣ እኮ ታስጠብቀን ነበር የኔ አባት በማለት ትናንትና ሀዘኑንና ጸጸቱን ገለጸ። አሹ የመሪነት ግሬስህ እኮ የማትል ታንክ ተደግፈ መጽሐፍ እያነበብክ ከወታደራዊ ስርዓት ይችን ሀገር ነፃ አውጥተህ አንተም የዓለም መድረክ ላይ የገነንክ የኢቢሲና አልጀዚራ ጋዜጠኛ የማትፈራ ትንታግ የሆንክ መሪ ጥለህን ሞት ካለ ይኸው አንተ የሞት ቀን ሞትን ለአንተ ሞት ያለቀሰው ህዝብ አሁን ለራሱ ማቅለበሰ ኮንዶለንስ ራይዝ ዋንስ ሺ ሴድ ወርልድ ክላስ ማይንድ የወድ ዜናዊ ልጅ ተናፍቀሃል በማለት ጸጸቱንና ሀዘኑን ገለጸ አንድ የፌስቡክ ጓደኛችን። እና ይህን ተከትሎ ትናንትና የማነጻጸር ስራ ሲሰራ ነበር። በዚህ ልክ መለስ ዜናዊ መገለጽ ይገባዋል የሚለው ጉዳይ ጥያቄ የሚያስነሳ ቢሆንም ምክንያቱም አሁን ለተፈጠረው ነገር ከህገ መንግስት አንስቶ
የሱ አስተዋጽኦ ቀላል አይደለምና በዚህ ልክ መገለጽ ባይገባው ግን አብይ አህመድ ጋር ለማወዳደር መሞከር አህያንና አውሮፕላንን ለማወዳደር እንደመሞከር የሚቆጠር አብይ አህመድንና መለስ ዜናዊን ለማወዳደር መሞከር ፍጹም ስህተት ነው። ምክንያቱም መለስ ዜናዊ እኮ የህዝብን ችግር የሚረዳ የስልጣን ዘመን ግብ ምንድነው ተብሎ ሲጠየቅ በቀን 3 ጊዜ የሚበላ ምግብ ዋስትናውን ያረጋገጠ ህዝብ መፍጠር ብሎ የመለሰ ሰው ነው። ይሄ በቀን 3 ጊዜ የሚያባላል ከኮሪደር ከድምላይት ከአበባ ከምናምን ፋውንቴን የዘለለ ህልም የሌለው ጨቅላ እንዴት አድርገህ ታወዳድረዋለህ ጌታዬ? አብይ አህመድ እኮ አይደለም በመሪነት በጎብኝነት 200 ብር ከፍሎ እኮ ቤተ መንግስት መግባት የሌለበት ሰው እንኳን እንደመለስ መሪ ሆኖ ሊገባ ይቅርና 200 ብር ከፍሎ እንዲገባ ሊፈቀድለት የማይገባ ተራ ሰው እኮ ነው። አብይ አህመድ ሊገኝ የሚገባው ወህኒ ቤት ነበረ። ምክንያቱም ስካመር ተብሎ ሊገለጽ የሚችል ሰው ነው። አብይ አህመድ መሪ ባይሆን ኖሮ በማጭበርበር መንሱር ጀማል ሊሆን የሚችል ሰው ነው። እንደ መንሱር ጀማል እና እንደ ሳሙኤል ዘሚካኤል ነው የሚባለው ዶክተር ኢንጂነር እየተባለ ሲጠራ እንደነበረው እንደዛ ወህኒ ቤት ሊገባ የሚገባው ሰው ነው። ፎርጅድ ሰርቲፊኬት የያዘ በወንጀል የተጨማለቀ ተራ የሆነ ሰው ነው። ትናንትና ደግሞ የህወሓት ጄኔራሎች ቤት እየዞረ ለልጆቻቸው አይስክሪም እና ቸኮሌት ሲገዛ የነበረ ሲላላክ የነበረ ሰው ነው። ስለዚህ ሁለቱን ለማወዳደር መሞከር ልክ ነው ብዬ አላስብም። በተረፈ መጋቢት 4 የረገፉ ነፍሶችንም የማስተዋስ ስራ ትናንት ሲሰራ ነበር። በዚህ እኩይ መሪ የረገፉ ነፍሶችን የማስተዋስ ስራ ትናንት ሲሰራ ነበር። ሃጫሉ ሁንዴሳ፣ በቴ ኡርጌሳ፣ ገዛኢ አብርሃ፣ ሰዓረ መኮንን፣ የከረዩ አባገዳዎች፣ ዶክተር አምባቸውና ቡኑ፣ ጄኔራል አሳምነው ጽጌ 3 ሚሊዮን የኢትዮጵያን ነፍስ የበላ ሰው መሆኑ ሊዘነጋ አይገባም። በተረፈ ከሰላማዊ ህዝባዊ እምቢተኝነት ትግል ድጋፍ ሰጪዎች የጋራ መድረክ ጋዜጣዊ መግለጫ ተሰጥቷል። ለነገ ሰልፍ መጠራቱ ይታወቃል። እኔ እንደ አንድ የሀገር ጉዳይ እንደሚያሳስበው ሰው በዚህ ሰልፍ ላይ ኢትዮጵያውያን ብትገኙ መልካም ነው እላለሁ። የአዲስ አበባ ልጆች እስቲ ተገኙ። በዚህ ላይ እንኳን ድርሻ ይኑራችሁ። ሌላው ነገር ላይ ባትገኙ ቢያንስ እንኳን የማንነት ፖለቲካ እንጠየፋለን ትሉ የለ ይኸው የዜግነት ፖለቲካ እናራምዳለን የሚሉት እና አቶ ልደቱ መድረክ አዘጋጅተዋል። ተገኙ። በአዲስ አበባ ላይ የተወሰነው ውሳኔ ተቃውሙ። በሀገራችሁ ላይ እየተከሰተ ያለውን በሰሜን ኢትዮጵያ ላይ እየተከሰተ ያለውን በሃይማኖታችሁ እየደረሰ ያለውን ግፍ በደል ተቃውሙ። ስለዚህ በነገው ዕለት ሰልፍ ተጠርቷል። በዛ ሰልፍ ላይ በመገኘት ለሀገራችሁ ለወገናችሁ ድምጽ ብትሆኑ መልካም ነው እላለሁኝ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበረከት ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብዬ የዛሬ ዝግጅቴን እቋጫለሁ። ክበሩልኝ።